40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ያንዳንዳችን አንዳንድ ልጅ ሁለት ልጅ ገብረናል። የበፊቱ ሜላት ያሁን ደግሞ ኢልሃም፣ የበፊቱ በረከት ያሁን ሂዲያ በስም መቅደቤት እንግል ሰደቀት ከሊማ ይሄ የቁርአን ቃል ነው። ይሄ ሻውዚን ነፋይነ ወረማ ላቲ አይሳና ዲናባ ከሶስቱ አካል አንዱ አካል እኛ ስለሰደብን እስልምና ከፍ አይልም። እኛ ስለከፈርን እስልምና ዝቅ አይልም። እስልምና ይሰብካል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የነጃህ ሚዲያ ተመልካቾች እንደምን አላችሁልኝ? ሁላችሁንም ሰላም ብያለሁ። ዛሬም በድጋሚ በሌላ ቪዲዮ ተገናኝተናል። ውድ ተመልካቾቼ ሰሞኑን የጠፋሁት ሁላችሁም እንደምታውቁት አሳዛኝ የሆነ ሀዘን ገጥሞን ነው። ወንድማችን መሐመድ ሰይድ አላህ ይርሐሙና ወደ አኺራ ሂዶ በጣም ብዙዎቻችን ቀልባችን ሰብሮት ነበረ። አላህ ይዘንለት። እንዲሁም ልጆችንም ማገዝ ግዴታ ስለነበረበት በቀጥታ ስርጭት የተለያዩ ገዛዎችን በማሰባሰብ ላይ ስለነበርኩኝ ነው። አላህ ሱብሓነሁ ወተዓላ እንግዲህ ልጆችንም ትልቅ ደረጃ ያደርስለት። ባለቤቱንም እንግዲህ አላህ ረጅም ሐያት ይወፍቃት። በህይወት ያሉትን ማገዝ ተገቢ ስለሆነ ነው። ለዛ ነው ኤኒዌይስ ወደ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ በራሳቸው አንደበት መስክረዋል። የመሰከሩት ነገር ምንድነው የሚለው ነገር እስኪ በቪዲዮ የምንመለከት ይሆናል ማለት ነው። ወደ ተመልካቾቼ ረሱል ሰለላሁ ዐለይሂ ወሰለም ሲሰደቡ፣ አላህ ሱብሓነሁ ወተዓላ ሲሰደብ፣ ቁርአናችን ሲነካ ብዙ ነገር ሲሆን ሁሉ ነገር ለኸይር ነበረ። ለኸይር ነው። ለኸይር እናልኩበት ምክንያት ምንድነው የሚለው ነገር አሁን ከሰማችሁ በኋላ ራሳችሁ የምታዩትና የምትመለከቱ ይሆናል ማለት ነው። ኤኒዌይስ ይህን ቪዲዮ አስመለክታችኋለሁ። የራሳቸውም ተከታዮች ይህን ቪዲዮ በእርግጠኝነት እንደሚመለከቱት ተስፋ አደርጋለሁኝ። ይህ ነገር ምንድነው የሚለው ነገር የምንመለከት ይሆናል። ሁላችሁም ግን ቪዲዮውን ላይክ ሼር ማድረጋችሁ እንዳትረሱ። ይህ ቪዲዮ ለብዙዎች እንዲዳረስም አደራችሁ ላይክ አድርጉ። ላይክ ስታደርጉ ቪዲዮዎቹ ለብዙዎች ይዳረሳል ማለት ነው። ኤኒዌይስ ቪዲዮውን ተመልክተን ተመልሰን ስንመጣ ደግሞ ሌሎች አጀንዳዎች እናነሳለን። ፈጠን ቀልጠፍ ያለች ቪዲዮ ናት። ወደ ቪዲዮ 40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን በሌላ እምነት ተነጥቀዋል። 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ኢቭን አሁን ሰኔ ወር ላይ ወደ 6-5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ በቃ በእውነት አራስ ቤት ነበርኩኝ። ትላንት አብረውን ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክንያት ማለት። ስለዚህ እዚህ ላይ ደግሞ በደንብ መሰራት አለበት። እምነት ማወቅ አለብን። ስንጠየቅ መመለስ መቻል አለብንና ያ ነገር ቢሆንልን ልጆቻችንም ብዙዎቹ ልጆቻችንን ተቀምጠናል ማለት በወጣቱ የሙስሊሙ ወጣት ስለሚበዛ ተቀምጠናል። ወደዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ልጅ ገብረናል። ወስደውብናል በሃይማኖት ማለት ነው። አንዳንድ ልጅ አልገበረ የካህን ሚስት ሳይቀር ሰልሟን እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ካህኑ በህይወት እያሉ ልጆቻቸው ያው የካህን ልጆች እንደመሆናቸው አብረው ይቀጥሉ ነበር። ነገን ሰውየው ደግሞ በህመም ምክንያት ህይወታቸው ሲያልፍ ሚስታቸውም ልጆቻቸውም እንደውም ከዚያ ወደ መሸፈን ደረጃ ሁሉ የደረሱ መስቀልም ድረስ የሚያስበጥሷቸው ልጆች ያ መስቀሎች ተበጥሶብኝ ነው ለመናገር እንኳን እያፈሩ ጠንከር ለማድረግ እንግዲህ ብዙ መሀይሞች ነን። ስለዚህ ያንን ምንነቱን ለማስተማር በዛ ነው። የድሮ ቃል ኪዳን የሆኑ የድሮ ሄርሜላ ተስፋዬ ያሁን ደግሞ ሂዳያ ተስፋዬ ደሳለኝ አበራ። የበፊቱ ሜላት ያሁን ደግሞ ኢልሃም፣ የበፊቱ በረከት ያሁን ሂዲያ በስም መቅደቤት፣ የበፊቱ ሰላም ያሁን ደግሞ መግፊራ፣ ትዕግስት ነበረ ሰብሪና፣ ያስሚን እባላለሁ። ያስሚን አርሴማ። ስምህ ማን ነው? ያሁኑ ዑመር፣ የበፊት ወንድማገኝ ያቡሻ፣ ቴድሮስ፣ ያሁኑ አህመድ፣ ነብዩ፣ በድሮ፣ በአሁኑ መሐመድ። ስሜ ካሊ ቴድሮስ። በእምነት አብዱላይ ዘርቆ ጌታ፣ ማብሬ ወርቁ ጌታ፣ ዘገየ፣ ያሁኑ ሙሳ። ሰላምቴ ስንሆን ከኛ የሚጠበቅብን አንድ ነገር አለ። እሱም ደግሞ ለኢስላም ጠበቃ ትሆናለህ። ወላሂ ቢላሂ ነው የምላችሁ። እኔ በህይወት ያልተፈተንኩ እናንተም አልተፈተናችሁ። ምክንያቱም የሰሃቦችን ታሪክ ስናይ ዞር ብለን ያለፈውን ታሪክ ስናይ ስለ ኢስላም ስናይ የእኛ ህይወት ትንሽ እንደሆነ ይገባል። እኛ ዱዓ ማድረግ ያለብን ቢያንስ እንኳን በትንሹ አላህ ፈትኖ ጀነተል ፊርደውስን እንዲወፍቀን። ዛሬ ላይ ለእኛ ፈተና ማለት ወይም ደግሞ ኢስላም ውስጥ ገብቼ የተፈተንኩኝ ማለት ከሱ ነው። ወላሂ ማንም ሰው ሲሰልም ለማንም ብሎ አይደለም። ሂዳያ የሰለመችው ያተረፈችው ማንን ነው?
ሂዳያ ነው አይደለ? ራሴን ያጠራው እኔ ብከፍር የምጎዳው ሆነ የማከስረው ራሴን ብቻ ነው። እኛ ስለሰለምን እስልምና ከፍ አይልም። እኛ ስለከፈርን እስልምና ዝቅ አይልም። እስልምና የተብቃቃና ውድ ተመልካቾች እንግዲህ ቪዲዮ እንደተመለከታችሁት ይህን ይመስል ነበረ የሰዎቹ ንግግር ማለት ነው። እዚሁ ላይ አንድ እንደውም ቪዲዮ ልጋብዛችሁ፣ በጣም ፈታ የሚያደርጋችሁ የሚያዝናናችሁ ሐውዚን ፈሐውዚን የሚሉት ሰውዬ በድጋሚ ኃይላቸውን አጠናክረው እንደገና ብቅ ብለዋል። አሁን ደግሞ በጣም የሚያስቅ ነገር ነው ይዘው የመጡት። ኤኒዌይስ ድርቅ ያለ ወሬ እንዳይሆን እስኪ ቪዲዮ እንመልከተውና ደግሞ ተመልሰን እንገናኛለን ማለት ነው። በዛው ቪዲዮን ተመልከቱት። ሁሉን ፈትሽ ብሎ ከሁሉ ቦታ ውሎኛል። ስትፈልግ በአረበኛም ብሎ እንዲህ ብሎኛል። አሁን ሙስሊሞቹ የተጎዱበት አንድ ነገር አለ። ከቃሉ ጋር ናችሁ። እያነበቡ ያልተረጎሙት ማለት ነው። ሻሐውዚን ነፋሃይነ ወረመሃ ላቲ አይሳናት ይናባሃ። ይሄ የቁርአን ቃል ነው። ቃሉ ጋር ናችሁ። ይሄ የቁርአን የፉርቃን ቃል ነው። ሻሐውዚን ነፋሃይነ ወረመሃ ላቲ አይሳናት ይናባሃ። ይሄ የፉርቃን ወይም በሙስሊሞቹ የብሉይ ኪዳን ቃል ነው። ድንግል ሰደቀት ከሊማ ይሄ የቁርአን ቃል ነው። ይህ ሻሐውዚን ነፋሃይነ ወረማ ላቲ አይሳናት ይናባ ከሶስቱ አካል አንዱ አካል ከሶስቱ አካል አንዱ አካል ከቃሉ ጋር ናቸው። ከሶስቱ አካል አንዱ አካል ከአብ ከወልድ ከመንፈስ ቅዱስ አንዱ አካል ከሰማይ ሰማያት ይወርዳል፣ ከድንግል በድንግልና ይወለዳል ይላል አማርኛው። ድንግል ሰደቀት ከሊማ ማለት ደግሞ ድንግል በድንግልና ጸንሳ በድንግልና ወለደች። ተጠምቀ በማየ ዘምዘም በማየ ዮርዳኖስ የተጠመቀው እሱ ነው። ይሄ አረበኛው ነው። ይሄ ቁርአን ነው። በአጠቃላይ ከቃሉ ጋር ናችሁ። እንደተመለከታችሁትና እንደሰማችሁት ነው ውድ ተመልካቾቼ። በጣም የሚያስገርመው በጣምም ነው የሚያስቀው ፈገግ የሚያሰኘው ማለት ነው። ሁለተኛው ቪዲዮ የመጀመሪያው ቪዲዮ የሚጠበቅ ነው። እኔ ከዚህ በፊት በተደጋጋሚ ሲናገር ሰምታችሁኝ ከሆነ አላውቅም። ሀታ አውሮፓ አሜሪካ አካባቢ በጣም የሙስሊሞች ቁጥር እየጨመረ እንደሆነና በቀጣይም በጣም ብዙ ሙስሊሞች ወደ ኢስላም እንደሚገቡ ይሄ ራሳቸው ኢሮፓውያኖችም አሜሪካኖችም የሚያውቁትና የተናገሩት ያሉት ነገራቶች ነው። ኢንሻአላህ ይሄ ደግሞ መሆኑ የማይቀር ነገር ነው በኢዝኒ ረህማን ማለት ነው። ስለዚህ እኔም የምጠብቀው ነገር ነው የሆነው ይሆነ ያለውም ወደፊት የሚሆነው ኢንሻአላህ በቃ የምናስበውና የሚሆነው ነገር የሚታወቅ ነገር ነው ማለት ነው። ነገር ግን እኛ ሌሎች እምነት ተከታዮችን ወደ ኢስላም እንደነሱ እንደሚያስቡት አስገድደን ወይ እንደዚህ ትገቧታላችሁ ይሄን ካላገኛችሁን ብለን አይደለም። በቃ ያመኑበት ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም ሲሰደቡ ስለ ረሱል ያጠናሉ። ኢስላም ሲነካ ስለ ኢስላም ያጠናሉ። የሆነ ነገር የኛን የሆነ ነገር ስትነኩ እነሱ ይበልጥ ወደኛ እየቀረቡ ነው የሚሄዱት ማለት ነው። ስለዚህ እንግዲህ እናንተም በዛ ነገር ላይ ቀጥሉበት ከፈለጋችሁ ካዋጣችሁ በኢዝኒ ረህማን በአላህ ሱብሓነሁ ወተዓላ ፍቃድ ደግሞ ኢንሻአላህ እጥፍ ነው ወደኛ ሰው የሚመጣው ማለት ነው። ስለዚህ በፉከራ በቀረርቶ በምን የሚለወጥ ነገር የለም። አሁንም ቢሆን ሐቅ ዲንን የያዘ ሐቅ የሆነ አስተምሮትን የያዘ ኢንሻአላህ ያሸንፋል። በእኔ ኢስላም ልትለኩት አትችሉም። እኔ ሰው ነኝ፣ ብዙ ነገር አጠፋለሁ፣ ብዙ ነገር ላደርግ እችላለሁ። ወይንም በሆነች እህቴ ወይንም በሆነ ወንድሜ አይደለም። እኛ ሰዎች ነን። ኢስላምን ላይክ እኛ ለኢስላም እናበረክተው የተለየ ነገር የለም ሐቂቀተን ማለት ነው። እኛ ብንወጣ ብንመጣ ብንገባ ምንም ፈጥረው ምንም ቀንሰው ነገር የለም ማለት ነው። አንድ ሰው ቢመጣ ስለተባለ ኢስላም የሚጨምርለት ነገር የለም። ኢስላምን የምንቀበለው ኢስላም መርህን የምንከተለው የራሳችን ህይወት ዱንያችን አኺራችን እንዲስተካከል እንጂ ለኢስላም የሆነ ነገር እንጨምረበታለን አላህ Subhanahu Wa Ta'ala የሆነ ነገር እናደርግለታል ብለን አይደለም። አላህ Subhanahu Wa Ta'ala የፈጠረን ለትልቅ ዓላማ ነው አይደል? እሱን በብቸኝነት እንድንገዛ ነው። ያን ነገር ብናደርግ ፈላህ የምንወጣው ነጃህ የምንወጣው ስኬታማ የምንሆነው እኛው ነን እንጂ ለአላህ የምንጨምርለት ነገር የለም የምንቀንስለት የለም። ስለዚህ አንዴ ታዋቂ ሰው መጣ ቀረ ገባ ወጣ ይፈጠር ነገር የለም። ነገር ግን ሰዎች ለራሳቸው ለነፍሳቸው ሲሉ ነው ዲነል ኢስላምን የሚቀበሉት ወደ ኢስላም የሚመጡት ማለት ነው። ኤኒዌይስ መልእክቴን ይመስላል ማለት ነው። በቀጣይም ጊዜያቶች ኢንሻአላህ ይሄ ነገር በርትቶ እንደሚቀጥል አልጠራጠርም። ፈጠን ያለ ቪዲዮ ነው የሰራሁላችሁ፣ አፉ በሉኝ። ኢንሻአላህ ከነገ በኋላ ወደ ስቱዲዮ ወደ ዋናው ፕሮግራማችን የምንመለስ ይሆናል ማለት ነው። ዛሬ የነበረ ቪዲዮ እዚህ ጋር ጨርሳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።